ይመስገን እንዴት ናችሁ? እንግዲህ መኮንንና ነብዩ መዝናኛ ቦታ እየተዝናኑ ገጠራማ ቦታ ላይ እየተዝናኑ ምናምን እንግዲህ ለምን ክለብ ቦታ አንሄድም? ለምን ወደ ውጭ አንወጣም? ይለዋል ማለት ነው። እንግዲህ መኮንንም አይ እኔ የትም መሄድ አልፈልግም እዛው በዛው ነው መዝናናት የምፈልገው ይለዋል ማለት ነው። እንግዲህ ነብዩ መኮንንን ማዝናናት እየፈለገ መኮንን ግን አልፈለግም እኔ እዛው ነው መዝናናት ምን ማለት የምፈልገው ይለዋል ማለት ነው። እንግዲህ በዚህም መሃል አንተ ሂድ እኔ ይቅርብኝ ነው ያለው እና ምን ማለት ነው? አንተ ያመሃል ወይ እንዴት ምን ማለት ነው? እኔ ይቅርብኝ አንተ ሂድ ማለት እኔ ያላንተ መሄድማ አልፈልግም ይለዋል ማለት ነው። እንግዲህ መኮንንም ነባ እኔ ጥሩ ሙድ ላይ አይደለም ያለሁትና ለዛ ነው ያልፈለኩት አታስጨንቀኝ ይለዋል ማለት ነው። እንግዲህ ነብዩም ምን እንደሆነና የተፈጠረ ነገር እንዳለ ንገረኝ ብሎ ሲጠይቀው መኮንንም ደግሞ መናገር አልፈለገም እያለ ነው ዝም የሚለው ማለት ነው። እንግዲህ መኮንን አንተም ተጨንቀህ እኔም ተጨንቄ አንተን ማስጨነቅ ስለማልፈልግ ለዛ ነው ተረዳኝ ይለዋል ማለት ነው። እንግዲህ መኮንን መናገር ያልፈለገው ነገር አለ። ነብዩም እንግዲህ እኔ ያስጨነቀህን ነገር ዝም ብለህ ንገረኝ ምናልባት ትንሽም ትልቅም ነገር ቢሆንም እኔ ያንተን ችግር ለመፍታት በጣም ቅርብ ነኝ ይለዋል ማለት ነው። ላንተ ትልቅ የመሰለህ ነገር ለኔ ትንሽ ሊሆን ይችላል ይለዋል። እሱም ደግሞ እሺ እነግርሃለሁ በቃ ምናምን ይለዋል ማለት ነው። እንግዲህ እናቱም እንደታመመችና ገንዘብም እንደሚያስፈልገው ለነብዩ ይነግረዋል ማለት ነው። እንግዲህ እንኳን አይደለም ለነሱ ለቤተሰብ ቀርቶ መኮንንም ለራሱም እንደማይበቃ ምንም አይነት ነገር እንደሌለው ይነግረዋል ማለት ነው። እንግዲህ ያስጨነቀው ነገር ይሄ ነው ማለት ነው። እንግዲህ ነብዩም ይስቅበትና አይ ነብዩ አይ መኮንን ለዚህ ነው እንዴ የተጨነከው ብሎ በሳቅ ይነግረዋል ማለት ነው። እንግዲህ አንድ ሰው ከሌለው ገንዘብ ሊያስጨንቀው ይችላል። እንግዲህ ለመኮንንም ምን ያህል ገንዘብ እንደሚያስፈልጋቸው ጠይቅና ንገረኝ ይለዋል ማለት ነው። ነብዩ እንግዲህ ሊሰጠው ፈልጓል መኮንንም እንግዲህ የምርህን ነው ወይ እኔ ጠይቄ ልንገርህ ትሰጠኛለህ ወይ ይለዋል እሱም አዎ እነግርህ እሰጥሃለሁ ይለዋል ማለት ነው። እንግዲህ እሱም ነግሮት ነበረ ላንተ ትልቅ የሆነ ነገር ለኔ ትንሽ ሊሆን ይችላል ቀላል ሊሆን ይችላል ስለዚህ ከእኔ መፍትሄ ልታገኝ ትችላለህ ንገረኝ ነው ሲለው የነበረ ስለዚህ በመናገሩ መፍትሄ አግኝቷል ማለት ነው። እንግዲህ መኮንንም አመሰግናለሁ ምን እንደምልህ አላውቅም እያለ እንግዲህ ያቅፈዋል ማለት ነው። ስለዚህ እንዴት ነው ታዲያ አሁን መፍትሄ እኮ አገኝልሃለሁ ብንወጣ ምን ይመስልሃል? ዛሬ አንወጣም ወይ ይለዋል መኮንንም እንግዲህ በደስታ እንወጣለን ብሎ አብረው መውጣት ይጀምራሉ ማለት ነው። እዚህ ላይ ደግሞ መኮንን እንግዲህ መስመር ላይ እየተዝናና ምን እያለ ብቻውን እየተዝናና ባለበት ሰዓት በጣም በሀሳብ ምናምን ተውጧል ማለት ነው። እንግዲህ ፌቨንም ስልኳን አንስታ ለነብዩ መደወል ትጀምራለች ማለት ነው። እንዴት ነህ ነብዩ ሰላም ነህ ወይ ትለዋለች እሱም ሰላምታ ከተቀበላት በኋላ ትናንት የተነጋገርንበትን ነገር ምን ላይ አደረስከው ምን ፈጠርክ ምን አዲስ ነገር አለ ትለዋለች ማለት ነው። እንግዲህ እሱም እንግዲህ ፌቨን ለእናቷ ነግራታለች ልትነግራት ያሰበችው ምንድነው? ለእናቷ እኔና ነብዩ ልንጋባ አልፈለግንም ለዛ ነው እንግዲህ ነብዩና ጽጌረዳ ይዋደዳሉ ፍቅረኛሞች ናቸው። እንግዲህ በመሃል ደግሞ አባትና እናትና አባታቸው አስገድዶ ደግሞ ፌቨንና ነብዩን ሊድሯቸው አስበው ነበረ እነሱ ግን አይዋደዱም። ፍቅርተ ጋር እንዲሆን ነው የምትፈልገው ማለት ነው ፌቨን ስለዚህ
እኔ እናቴን አሳምኛታለሁ፣ እኛ አንፈልግም ብዬ አሳምኛታለሁ ትለዋለች ማለት ነው። እንግዲህ እሱም ዛሬ ለአባቱ እንደሚነግረውና አስረድቶ እንደሚነግረው ምናምን ይነግራታል ማለት ነው። ያው እኔ ላሳውቅህ ብዬ ነው ትለዋለች። እሷም እሺ ይላታል ማለት ነው። እንኳንም አስታወስሽን ይላታል። እንግዲህ ፌቨንም ነብዩ ምን ነው ድምጽህ ተቀይሯል፣ ግን ደህና ነህ ዛሬ ምን ተፈጠረ ትለዋለች ማለት ነው። ሰላም ነው ወይ ምን ሆነህ ነው ትለዋለች። እሱም ደግሞ ምንም እንዳልሆነና ምንም እንዳልደረሰበት ሰላም እንደሆነ ይነግራታል ማለት ነው። እንግዲህ አትጨነቂ አንቺ አትስቢ ይላታል። እሷም ደግሞ እንዳልተጨነቀችና ምን እንደተፈጠረ ማወቅ እንዳለባት ትነግረዋለች ማለት ነው። እሱም እንግዲህ የገጠመው ነገር ወይም ያስጨነቀው ነገር ያስደበረው ነገር ምንም እንዳልሆነ ብዙም እንዳልሆነ ይነግራታል ማለት ነው። እንግዲህ እሱም ደግሞ የሆንኩት ነገር የለም ግን ዱርዬዎች ደብድበውኝ ነበር፣ ግን አሁን ደህና ነኝ ሰላም ነኝ ይላታል ማለት ነው። እንግዲህ የደበደቡትም ሌቦች ናቸው። የሆነ አንዳንድ ገንዘብ ምናምን ስለሚፈልጉ ነው የደበደቡት ማለት ነው። እሷም እንግዲህ በጣም ትደነግጥና ግን ደህና ነህ ወይ ሰላም ነህ ወይ ምናምን ትለዋለች። እሱም ደግሞ አዎ አሁንማ ደህና ነኝ ምንም አልሆንኩም ይላታል ማለት ነው። እሷም ደግሞ እንግዲህ ሐኪም ቤት እንደሄደና አሁን ላይ ምን ላይ እንዳለ ደውላ ትጠይቀዋለች። እሱ ግን ደህና ነው፣ ትንሽ ራሱን ነበር የመቱት፣ ራሱንም ጠጋግኖ ቁጭ ብሏል ማለት ነው። እንግዲህ እሷም ከቤት እንደምትሄድና ህመሙን እንደምትጋራው ልታየው እንደምትፈልግ ትነግረዋለች። እሱም ደግሞ እንዳትደነግጥ ነው የነገራት እንጂ እሷ እንድትሄድ ፈልጎ አልነበረም ማለት ነው። እንግዲህ ቅርብ ሰዓት ከሆስፒታል እንደመጣና ደህና እንደሆነም ይነግራታል ማለት ነው። እሷ ግን ፌቨን ግን በጣም ተጨንቃ ስለነበረ በቃ አሁን እመጣለሁኝ እቤት እመጣለሁ ትለዋለች ማለት ነው። እሱም እንዳትመጪ አትምጭ በቃ ይላታልኝ። በዚህ መሃል እንግዲህ ልመጣ ነው በቃ ብላ እምቢ ስትለው እሺ ይላትና አንድ ነገር ላስቸግርሽ ወይ ይላታል ማለት ነው። እንግዲህ አንድ ነገር ላስቸግርሽ ያላትን ምንድነው ከቻልሽ ለጽጌረዳ ንገሪያትና አብራችሁ ኑ ነው ያለው። እንግዲህ ብቻዋን እንሂዳ እንድትጠይቀው አልፈለግም። እሱም በጣም ደስ ብሎታል። እንግዲህ ለጽጌረዳ የምንወደው ሰው እንግዲህ አመመን ብለን ያ ሰው ሲደነግጥ ያለው ስሜት ሌላ ነውና እሱም የፈለገው እሱን ስለነበረ እንድትነግራት ይነግራታል። እሷም እሺ ብላ ትስማማለች ማለት ነው። በዚህም እሱ በጣም ደስ ብሎት ነበረ። እንግዲህ እሷም እንደ ስልኩን ከዘጋች በኋላ እንደማትነግራት ታስብና በጣም ደፋር ነህ ምናምን ብላ ትወስናለች ማለት ነው። እንግዲህ የጽጌረዳ እናት እና ዘርፍዬም ሰራተኛዋ ቁጭ ብለው እየተነጋገሩ የምነግርሽ ነገር አለ ያልሽኝ ምንድን ነበር ትላታለች ማለት ነው። ዘርፍዬን የጽጌረዳ እናት ግን አሁን ዝም ብለሽኛል፣ ምንም እየነገርሽኝ አይደለም፣ ንገሪኝ እስኪ የምትነግሪኝን ነገር ትላታለች። እንግዲህ ዘርፍዬም አንድ ነገር ላማክርሽ ነበር እትዬ ትላታለች ማለት ነው። እንግዲህ ስለምን ጉዳይ ነው የምታማክረኝ ስትላት እሷም ዘርፍዬም በጽጌረዳ ጉዳይ እንደሆነና ስለ ጽጌረዳ ማውራት እንዳለባቸው ትጠይቃታለች ማለት ነው። እንግዲህ ጽጌረዳም ለዘርፍዬ የነገረቻት ነገር እንዳለና ለእናቷ መነገር እንዳለባትም ትነግራታለች። እንግዲህ እሱ ምንድነው ስለ ሰርጉ ጉዳይ ነበር። እንግዲህ ስለ ሰርጉም ጉዳይ ነበረ ማለት ነው። እንግዲህ ስለ ሰርጉ ጉዳይ የጽጌረዳ ነገር ቀላል አይደለም፣ እንደዚህ በቀላልሽ የምትል አይመስለኝም ጽጌረዳ ትላታለች ማለት ነው። እንግዲህ እናቲቱም እኔ ነኝ እንጂ አዛዥ፣ እሷ ፍቅርተም እሷ ማን አዛዥ አደረጋት? እሺ አለች አላለች ተዳሪ ሲባል እንደ ልጅ መዳር ነው ያለባት፣ እኔ ነኝ የማዝባት ትላለች ማለት ነው። እንግዲህ እኛ ራሳችን ትልልቆች
ተነጋግረን የወሰንነው እና እሷ ጽጌረዳ አያገባትም ነው እያለች ያለችው። እንግዲህ ሰራተኛቱም ለፍቅርተ ጽጌረዳ ዝም ብላ የምትዳር ከሆነ በግድ አስገድደው የሚድሯት ከሆነ ራሷን እንደምታጠፋና መዳርም እንደማትፈልግ ትነግራታለች ማለት ነው። እንግዲህ አባባሏም ከእስከዛሬው ለየት ያለ እንደሆነና በጣም የሚያስፈራ ንግግር እንደተናገረቻት፣ ስለዚህ ለጽጌረዳን እንዳያጧት ሰርጉ ማቆም እንዳለበትም ትነግራታለች። እንግዲህ ሰርጉ ከተሰረገ ይህን ነገርም እንደምትፈጽመውና ራሷን እንደምትጎዳ ነው የነገረቻትን። እንግዲህ እናትም እንግዲህ ፍቅርተ ጽጌረዳ ይህንን ነገር እንደማታደርግና ጽጌረዳ ምንም እሺ ብላ እንደምትዳር ነው የተማመነችው። እንግዲህ ሰራተኛቱም እኔ በጣም ነው የፈራሁት፣ ይህንን ነገር አስፈርቶኛል፣ እንደዚህ መሆን የለበትም እያለች ሰርጉ እንዲቀር እንግዲህ ምክንያት እየሆነ ነው። እንግዲህ ጽጌረዳ እያስፈራራቻት እንደሆነና እያታለለቻት እንደሆነ ዝም ብላ የማይባል ነገርም እያለቻት እንደሆነ ትነግራታለች ማለት ነው። እንግዲህ እዚህ ላይ ጽጌረዳ ምንም ሰርጉን ያልፈለገችው አይመስልም። እንግዲህ ነው ብለሽ ነው ወይ ብላ የመፍራት ምልክት ብታሳያትም ፍቅርተ ግን ዘርፌ ተይ፣ ምንም ነገር ዝም ብለሽ ስራሽን ስሪ፣ አንቺ የምታውቂው ነገር የለም፣ ይሄ ነገር ቀልድ ነው ምናምን ብላ ትላታለች ማለት ነው። የዛሬ ዘመን ልጆች የዋዛ አይደሉም እና እንደዚህ እያልሽ ሀሳብሽን ልታስቀይርሽ ነው እና ምንም ነገር አትስሚ፣ አታያት ትላታለች ማለት ነው። እንግዲህ ዘርፌም እኔ አልመሰለኝም፣ እኔ ፈርቻለሁ እያለኝ ፍቅርተን እንግዲህ ለማስፈራራት ትሞክራለች። እንግዲህ ፍቅርተም ምንም የሚያስፈራራ ነገር የለም፣ ስራሽን ስሪ፣ ዝም ብለሽ ግቢና ውስጥሽ እንዳይረበሽ፣ ምንም አትሆንም ብላ ትላታለች ማለት ነው። እንግዲህ እሺ ብላ ዘርፌም ወደ ስራዋ ትገባለች ማለት ነው። እንግዲህ እዚህ ላይ ፍቅር ጽጌረዳ ሰርጉን ያልፈለገች አትመስልም። እንግዲህ ከዚህ ላይ የፌቨን እጅ ያለበት ይመስላል ማለት ነው። እንግዲህ እዚህ ላይ ነብዩን እና ፌቨንን ለማለያየት የተደረገ እንትን ይመስላል። እንግዲህ በዚህ መንገድ ጽጌረዳ በመስመር እየተዝናናች እየሄደች እያለ ድንገት እንግዲህ መኮንን ይመጣባትና ከኋላዋ ጽጌረዳ ብሎ ይጠራታል ማለት ነው። እሷም እንግዲህ ወይ ብላ ነብዩ እንዴት ነህ ትላለች። ምክንያቱም ነብዩን በጣም ስለምትወደውና ስለምታፈቅረው ማለት ነው። እሱም እንግዲህ እኔ ነብዩ አይደለሁም ብሎ ይመልስላታል። እሷም እንግዲህ በጣም ይቅርታ ብላ ሌላ ሀሳብ ውስጥ